አሁን አንቺን የመሰለ ታዋቂ ቲክቶከር አሁን ለምን በየው አንቺ ራስሽን እዛ አልቀረበሽ እዛ ጋር እየተወዛወሽ ኮሜንት ስር የሚሳደብ አይቻለሁ የሚያደንቅ አይቻለሁ ስንት አይነት ፊድባክ ይሰጣል ታዲያ ስንት ባለግ ያለ ስንት አለ ቆመብኝ ተቀመጠብኝ የሚል ፊድባክ አይቻለሁ ላይቭ ስር ምናምንና አብራችሁ ቪዲዮ ሰርታችሁ ታውቃላችሁ እንዴ ከሱ ጋር አረ እንደዛ አይነት ነገር አይመቸውም በጣም ፋራ እኮ ነው አይ ነገር ጭራሽ በቃ ፋራ አይፈልግም ማለት ሄሎ የምማሬ ነው ለተሳማኛለ ከዚህ በኋላ ካንተ ጋር ያለኝ ነገር አብቅቷል እሺ ማረህን ሂድና የምትፈልግበት ፈልግ ምንም ማለት አያስፈልገውም ግልጽ ነገር እኮ ነው ካንተ ያንተን ድህነት ተሸክሜ ከዚህ በላይ መኖር አልችልም እሺ ለኔ የሆነ ነገር ማድረግ ሳችል ማረኝ ምናምን ሌላ ሰውስ ቢሆን አሁን ድንገባ ነበር እኮ ቀበቶኝ ፈታሹ እኮ እንዴ ፈታሹ እኮ ቀበቶኝ ኦኬ በቃ ጥፋት እኮ ተረጋጊና እንዴ ነው መረጋጋው ቆሎቢ ይኸውልሽ ምንም እንደዚህ እንዳንቺ አይነት ጥቅመኛ ሴቶች አፈን አትክፈት እንዴ ቆይ ላጥና አወራሻለሁ ቆሎ እየሰማሁ ነው የምር እየሰማሁ ነው እሺ እንግዲህ ይኸውልሽ እንትን መስላዚህ ነው እንግዲህ እኔም አሁን ለዚህ ጋር አትሳቀቂ ምን ሆነሽ ነው ቤትሽ ላይ በቃ አሁን ባላኩ ሶሪ ቆየሁብሽ በጣም መንገድ ላይ መንገድ ተዘጋጋና ትንሽ አስቸግራለሁ ያ አዎ አንቺስ እንዴት ነው አንቺም ቆየሽ ግን በታክሲ ነው የመጣሽ አይ ቲንክ ወይስ አዎ በታክሲ ነው የመጣሁት ጧትም ትንሽ ቀረጻ ነበረኝ ነው ከዛ አንፃር ነው ትንሽ በጣም ይቅርታ በስራ እንከሳለን አዎ እንዴ እንደዛ ነው የሚባለው ይቀርሽ ነበር ጧት ቪዲዮ ራስሽ ጧት ላይ ኦኬ ያው አያቸዋለሁ ቪዲዮዎችሽን ባይዘው ቲክቶክ ላይ በጣም አሪፍ ኮንተንት ነው አሁን ዘመኑ የሚፈልገው ነው ሄድ ምንድነው የምትሰሪው በብዛት ግን ያው ዳንሱን ነው በቃ ካያው አብዛኛውን አይታወል ቢያስባለው ዳንስ ነው የምሰራው አብዛኛው ቲክቶክ ተጠቃሚ እንደምታውቀው ወጣት ነው ብዙ ጊዜ እንደዛ አይነት ነገር ነው የሚፈልገው ለዛም ዳንስ ላይ ነው አሁን እየሰራ ያለሁት አሁን ዳሌ ያሳዩ ምናምን እንተ ማለቱ ሞር አይን ይስባል የበለጠ ወጣት ደግሞ በዚህ ለመሳብ እንዴ እንዴ ተቀልጃለሽ እንዴ ያንን ነው የምንፈልገው ሁላችንም ቢሆን ይማው እንደራሴ ያንን ሳይ ለዛ እኮ ነው እኛ ጋር መሆን የገባሽው አይናችን ላይ የገባሽው ለዛ ነው በጣም ለየት ያለ ነገር እንደዛ ደግሞ ማለት ድፍረት የሚታየው በዛ መልክ ነው ለዛ ያ ልክ ነሽ በጣም አሪፍ ፈረ እንዴት ነሽ ታዲያ ቤተሰብ ምናምን ፍቅረኛ ምን ይልሻል እንደዚህ እዚህ ላይ አይ ያው ቤተሰብ በመጀመሪያ አካባቢ ትንሽ ደብሯቸው ነበር ግን እኔም እምቢ ብያቸው ስቀጥል በቃ መተው ጀመሩ ያው ፍቅረኛም ደግሞ አምኖበት ነው ምንም እንደዚህ እየተጋፋኝ ምናምን አይደለም ያለው በቃ አምኖበት እንዳንድ የሥራ ዘርፍ ነው የሚያየው በቃ አለቀ ምንም ይሄን ያህል የሚያካብድም ምንም አይነሳው አረታይ ምንም አይልም ምንም እንትን አላለው አይደል አልደብረው እስካሁን ባለው ምንም አይነት ነገር የለም ነገሩ ለምን ይደብረዋል አሁን እንጂ ገንዘብ ያመጣሽ እሱ ስራው እንዴት ነው ካንቺ የበለጠ ገቢ ያገኛል እንደው በዚህ ሰዓት ያው ተቀጥሮ ነው የሚሰራው የመንግስት ሰራተኛ ነው ግን ስፖርት እያደረግሻለሽው ያው ተደጋግፈን ያለ ነው ማለት እችላለሁ ያው አብዛኛው ነገር እንዳልኩኝ ከኔ ነው ምናምን ግን ደስ አይልም ግን ተኖራለህ በቃ ደስ አይልም ወንድ ልጅ እንደዚህ አሁን ካንቺ ከፍቅረኛው ከሴት ፍቅረኛው እየተቀበለሽ ከብዳለ እንደዛ መሆኑ ካንቺ ይነፋሽ አንቺ እንደዚህ ህዝብ ላይ ህዝብ ፊት እየወጣሽ ገንዘብ ያመጣሽ ምናምን የስንት ሰው አይን ያያየሽ እንደዚህ ማምጣ ያመጣሽ ይየበላ አይደብራ እንደው መጀመሪያ አካባቢ የሚገርም ነገር በቃ የሆነ እንትን ደስ አላለው ነበር ግን ከገቢው አንፃር ከምንም አንፃር እኔ የተሻለ ነገር ከማምጣቴም አንፃር በኋላ ላይ በቃ ዝምታል መረጠ አይነት ነገር በቃ ምንም ማድረግ አይቻልም ገቢውም እኮ የተሻለ ነው አሁን ማስታወቂያዎችም ከዚህ ውጪ መሰራሻቸው ያያየው ነበር ትንሽ ቆይታል እንጂ ቆንጆ ነው እንደዚህ አይነት እድሎች ሲመጡ ደግሞ ምንም ተጠቀምበታለሁ ለዛ እና ላይቭ ላይ ነው የበለጠ እንትን የምታገኘው አይ ቲንክ ኦኬ ናይስ ያው እንግዲህ የኛም ያው እንደነገርኩሽ ከዛሬ በፊትም ተገናኝተናል ያው እንግዲህ የሳሙና ምርት ነው እኛ አሁን ለመትከል ያሰብነው አዲስ የሳሙና ምርት ነው ከውጪ ከካናዳ ነው መነሻ ያደረግነው
የሚቀመሙት ምናምን እዛ ነው። እዚህ ፋብሪካው እዚህ ይመረታል ማለት ነው። እና ለዛ ነው ማስታወቂያ እንዲሰሩልን የፈለግነው። እኔ ማርኬቲንግ ማኔጀሩ ነኝ እና ባለራዕይ መስራች እኔ ነኝ። የድርጅቱ መስራች ካናዳ ሀገር ነው ያለው። በጣም ደስ ይላል። እና እስቲ ያው ክፍያ ላይ ነው ሞር አልተነጋገርንም ብዬ ነው። እና አይኖን ያለውን ገበያ ላይ በማስታወቂያ ላይ ብዙ እንዳልሆነ አይኖ ግን ያው አሁን ምን መሰለሽ እኛውን የምንከፍለው በአንዴ ብቻ የአንድ ቀን ቀረጻ አይደለም። ኦልሞስት እንደ አምባሳደር አላረ የሆነ ምርት ባመጣን ቁጥር እሱ እንድታስተዋውቂልን ነው። እንደ ኮንትራት ነገር ስለፈለግን ነው። በጣም ደስ ይለኛል። ያው ሌላ ስራ እስከሌለኝ ድረስም በደንብ መስራት የምችለው አይነት ነገር ነው። ስለዚህ እናንተ ብቻ ሌላውን ነገር በራሳችሁ መንገድ ያለውን ነገር ጨርሱ ወስኑ እንጂ ይሄ በእኔ በኩል ምንም የሚያስቸግር አይነት ነገር የለውም። መቀጠል እንችላለን። በጣም ጥሩ። እንደዛ ከሆነ ምን አሰብኩ መሰለሽ፣ አሁን እንግዲህ ተነጋግረን እኔና ወንድሜውን ያሰብነው አሁን ስራውን ስትጀምሪ ከቀረጻው በፊት 500 ሺህ ብር እና ስንፈራረም ሳትሰሪ ቪዲዮን ሳትቀርጪ እንደ ቅድመ ክፍያ 500 ሺህ ብር እንከፍላለን ማለት ነው። ከዛ በኋላ እንግዲህ ማስታወቂያዎችን በሰራሽ ቁጥር ደግሞ ያን ያህል እየሰጠንሽ እንሄዳለን ማለት ነው። ስለዚህ በአመት ውስጥ ቢያንስ ከ5 እስከ 7 የሚሆን ማስታወቂያዎችን ልትሰሪ ትችያለሽ። ስለዚህ እንግዲህ ምንም በኦልሞስት እንግዲህ አስቢ መምታት ነው የምታገኘው፣ ኢን ሚሊየንስ ነው የምታገኘው። ስለዚህ ያው ግን ምን መሰለሽ ሌላ ነገር አሁን እንዳየሁሽ ነው። እኔ ሞር በጣም ወድጄሻለሁ። ገና ከታች ሳይሽ በጣም ነው ደስ ያልሽኝ። የኔ ወድና ሞር የበለጠ ደግሞ አብረን ታይም እንድናሳልፍ አሁን ፍቅረኛ አለኝ ብለሽኛል። አብራችሁን የምትኖሩት እንዴት ነው? ያው ይሄን ያህል አብረን ነው የምንኖረው ማለት አይቻልም። ያው እንደነገርኩ እኔ ብዙ ጊዜ ቲክቶክ ላይ ላይቭም ሊሆን ይችላል ምናምን። ያው ከሰው ጋር ስትሆን ደግሞ እንደዚህ አይነት ነገሮች ምቹ አይሆኑም። ለዛ ብዙ ጊዜያችንን አብረን አይደለም በቃ አልፎ አልፎም ያው በጣም ጥሩ። ስለዚህ እንደዛ ከሆነ ከኔ ጋርም አሁን እኔ አላገባውም፣ እኔም ትዳር የለኝም፣ ፍቅረኛ የለኝም። እባክሽ ይከብዳል፣ ያስጠላል። በቃ መታሰር አልፈልግም። የሆነ የሚገርም ነው። አንተ ነው የመሰለሽ አበላ እስካሁን ቴንኪ በጣም እባክሽ። ምን ይመጣል ብዙ አማራጮች፣ ግን ይሆናል አይነሽ የሚገባ የለም። የሥራ ሰው እፈልጋለሁ እንዳንቺ አይነት በቃ አለ አይደለ። የበለጠ ደግሞ ሞር እንደዚህ ጥቁር ቀሚስ የምታደርግ አለ በቡት በጣም እወዳለሁ። እንደዚህ አይነት ሴት ሞር ይስበኛል። እና የሚገርም ተገጣጠመ እንዴ እኔ ሁሌ አይሻሉ እኮ እንደዚህ ሳይሽ ቪዲዮ ላይ እዛ ላይ ያለው ነገር አብዛኛው ነገር እንደዛ ነው። ብዙ ሰው ይልሻል። እንዴት ነው አድናቆት እንዴት ነው? ያው እኔ ከድሮም ይሄን አለባበስ ነው የምጠቀመውና ሰዎችም በቃ ይሄ ከድሮም ጀምሮ እያደነቁኝ የመጣ ነገር ስለሆነ አሁን ላይ አዲስ ነገር አይፈጥርብኝም በሚለው ነው እንጂ ይሄ መጀመሪያ አካባቢ የሚያዩ ሰዎች አሙር እንደዛ ማለት ነገር አለ ለየት ያለ ስለሆነ በጣም ደስ እኔ ራሱ እንደዚህ ኮንፊደንስ ኖርኝ እንዳንቺ እንትን ደስ ነው የሚለኝ ሆነ። ስለዚህ ሆነ በጣም ነው እንደኮሽ ሪሊ በቃ የኔ እንደው ፍቅረኛ ባይኖርሽ ምናምን እንደው የኔ በሆነች በመመኛት አይነት ሴት ነሽ እውነት ለመናገር የሆነ ለዛም ነው ወደ ስራው አስገብቼ ቀስ እያልኩ እየቀረብኩሽ እንደዚህ በትውውቅ ምናምን እንድንቀራረብ ስለፈለኩ ነው። ለዛ ነው ወደዚህ ስራ የጠራነሽ ባይዘው ወይ ምን ለምሳሌ አሁን አስቤ የመጣሁት ስራውን ነው። እዚህ መጥቼም ሰውራ የነበረው ስንኖርም የነበረው አጀማመራችንም ስለ ስራ ነውና ከዛ አንፃር ያው ይሄን ነገር ለመቀበል ይከብደኛል ማለት በዛ መልኩ ማሰብ ትንሽ ይከብዳል። ግን አሁን ስራውን ብንጀምረውና ስራው ላይ ያለውን ነገር ይበልጥ ብናውቅ በስራው በኩል ብንሄድ ይበልጥ ደስ ይለኛል እንደራሴ። ኦኬ እሺ ይቻላል እንደዛ ማድረግ። እውነትሽን ነው፣ ችግር የለም። አሁን እንዳይደብርሽ ብዬ ነው እኔም ሸፋፍኜ ለመናገር የሞከርኩት እንጂ አይ ቲንክ ያው ኦሬዲ ፍቅረኛ አለኝ ምናምን ብለሽ ስላሰብሽ ነው መሰለኝ አይደል? ያው ነግሬሃለሁ። ያው ደብቄ ምናምን አይደለም ግልጹን ነው። ከዛም አንፃር እኔ ማለት እሱን በዚህ እንደዚህ ስለተባልኩ ብቻ ልጅ ወይም ደግሞ ልከዳው አልፈልግም። እሱ እዛ ጋር አምኖ ፍቅረኛ አለኝ ብሎ እንደዛ እስካሰበ ድረስ አንቺን ትቼ የሚሄድበት ምንም አይነት መንገድ የለም። ኦኬ እሺ ሶሪ በጣም ኧረ እንዴ እኮ የራስሽ እንትን ነው ፍቃድ ነው። አሁን የራሴ የሚሆን ሰው ስለምፈልግ ስለነበር ነው አሁን
አሁን ይሄ ቤት የምታዩ ሙሉ G+2 ነው። ሙሉ አከራይቼ ለሚሄድ ነው ኑሮ እዚህ ኢትዮጵያ አዲስ አበባ አይደለም ዩሮፕ ላይ ነው ዩሮፕ ላይ ነው የምኖረው። ይሄን አከራይቼ ለመሄድ ነው የነበረው ሐሳብ። አሁን አንቺ ግን ፍቅረኛ ትዳር ምናምን ስላልሽ እኔ አክቹሊ ላንቺም ለዚህ ቪዲዮ ስራ እንድትሰሪበት አንቺ ቤቱ እየጠበቅሽልኝ ራስሽ እንደ ባለቤት ሆነሽ እየተከራየ እንድትኖሪ ነበር የፈለኩትና እንትን ካልፈለግሽ ችግር የለውም በዚሁ በስራ ብቻ መቀጠል እንችላለን፣ ችግር የለውም። አክቹሊ ወደ ውጪም ያውን ውጪም ሌላ ድርጅት አለን እንዳልኩሽ ይሄ አይተሽ ኮኔ ሸክላ አይተሽ ተቀልሽ ይሄ ዴክራ አይነት ጣሪያዎች እንደዚህ የሪል ስቴት እነሱን ደግሞ ውጪ ሀገር ላይ እናመርታለን። እሱም ድርጅት የራሴ ነው። እሱ ደግሞ በጣም ትርፋማ ነው የበለጠ ሚሊየንስ በዶላር ነው እሱን የምናገኘው የምልሽና አሁን እዚህ እኮ የምልሽ አሁን ላንቺ የምከፍልሽ 500,000 ብር ወይ ካልሲ መገዛበት ነው ወይ የሆነ ነገር ወይ ሸሚዝ ወይ ሰዓት መገዛበት ሊሆን ይችላልና አሁን ሞር ከኔ ጋር ግን ነገሮች ውስጥ ብንግባባ ብንፈላለግ ምናምን እዛም ሄደሽ አብረን እንድንሰራ ባንጋባም እንኳን ሼር ሊኖርሽ ይችላል ብቻ አብረን እንሰራለን ብዬ አስቤ ነበረ። የምረነው ማለት አሁን ከነገርከኝ ምንድነው መሰለኝ እኔ ይሄ የሳሙና ፋብሪካ አለ አይደል? አሁን ላይ በቃ በሱ ብቻ እየሰራህ ያለ አይነት ነገር ነው መሰለኝ። ማለት ሌላ ነገር እንዳለ አላወኩም ነበር። ግን እንደዛ ከሆነና ይሄ ጭራሽ ሌላ ይሄን ያክል ካምፓኒ ካለ ውጭ ላይ ትቀልጃለሽ አብረን ልንሄድበት የምንችለው ነገር ማመቻቸት እንችላለን። ቴንክ ዩ ለያን ነው የምልሽ። እኔ አሁን አብረን እዚህ ቤት ከገባሽ እንግዲህ ስራ አሰሪም ቤት ማጽዳት ምናምን የሚሰሩ ሰራተኞች ይኖራሉ። ኢቭን ወንድ ሰራተኞች አሉ፣ ምግብ የሚያበስሉልሽ ሰዎች ይኖራሉ። ይመጣል አንድ ዳኒ የሚባል ልጅ ዳኒ አይ ቲንክ ሱቅ ወጥቷልና እነሱም ይኖራሉ። ስራ እነሱ ናቸው የሚሰሩልሽ። ጥበቃ አለ፣ ያው ሁለት ተመላላሽ ሰራተኞች አሉ እና ምንም ነገር አንቺ ሶፋ ላይ ብቻ ተቀምጠሽ ሶፋውን ማጎድጎድ ብቻ ነው። የሚገርመው መጀመሪያ ኮንዶሚኒየም ራሱ በቃ የሆነ ተከራይተህ ነገር ወይ ደግሞ ብቻ እኔ እንጃ እንደዛ አይነት በእንደዚህ አይነት መንገድ አልነበረም ያሰብኩት። የሚገርም ነው በጣም አንዴ አሁን ዋናው ነገር ምን መሰለሽ፣ አሁን ጊዜው ምንድነው የሚፈልገው ጊቭ ኤንድ ቴክ ነው በቃ አይደለ? ለዛ ስለዚህ አሁን አንቺን የመሰለ ታዋቂ ቲክቶከር አሁን ለምን በይ ነው አንቺ ራስሽን እዛ አቅርበሽ እዛ ጋር እየተወዛወሽ ኮሜንት ስር የሚሳደብ አይቻለሁ፣ የሚያደንቅ አይቻለሁ። ስንት አይነት ፊድባክ ይሰጣል። ታዲያ ስንት ባለጌ ያለ ስንት አለ ቆመብኝ ተቀመጠብኝ የሚል ፊድባክ አይቻለሁ ላይቭ ሰር ምናምንና በጣም ተናድጄ ነበር። ለምን ራሷን አዋርዳ ለምን ነው ታረጋለህ? ጊዜ እኮ ነው በቃ እንደዛ እንድትሆን የሚያስገድድ። ራስህን ማሻሻል እስከፈለክ ድረስ ሁሉንም ነገር መቻል አለብህ። አሁን ግን ሁሉ ይበቃል በቃ። ለምንም ቤቢ የምርህ ነው ግን እያልከኝ ያለው እንጃ ማመን ትንሽ እኔ ጋር ቀላል ነው። አሁን ምልሽ ብቻ ኤኒ ታይም አንቺ አቬሌብል መሆን ገባሽ? አሁን ከኔ ጋር ስደውልልሽ ቀን ማታ ሊሆን ይችላል። እኔ አሁን እንደነገርኩሽ ቺል ማድረግ ወዳለሁ ከስራ በኋላ በሳምንት ስራዓት ግን ባይዘው እሺ ስራውን እንደዚህ ሰራ ስልሽ ቤትሽ ነው የምትሆኚው፣ እዚህ ማለት ነው ቤትሽ ነው የምትሆኚው። ሲደወል ብቻ አሉ ወንድሜ ይሄ ማርኬቲንግ ባለሙያዎች አሉ፣ እነሱ ሲደውልሽ ብቻ በወር ቢያንስ 2 ቀን ምናምን ብትቀረጪ ነው። ከዛ ባለፈ ግን ቤቱን እንዳያከራየሽ ከዛ በየሳምንቱ በየወሩ 500 ሺህ ብር እንደዚህ እሱን ግማሽም እንደዚህ ያለ ከፋፈለን ቲክቶኩን አቆመሽ ምናምን። ግን ምን መሰልሽ አሁን ያው እየደወለ የሚረብሽ ሰው ምናምን እንዲኖር አልፈልግም። ማታስብ ብቻ ማለት አንተ ይሄን ያረከው ነገር እውነት ለማድረግ ያብቃህ እንጂ ምንም ማትፈልገው አይነት ነገር በሙሉ ሊቀር ይችላል። ምንም ነገር መቅረት ይችላል። እስከ ፍቅረኛሽንም አሁን ሲጀመር እኮ ኒኮ ከሱ ጋር እኮ የሆንኩት እኮ ያው እንዴት አንድ ሰው አፈቅርሃለሁ ያለ ጥላው ትሄዳለህ እንዴት ይወድሻል በሚለው ነው እንጂ እኮ ምንም እኮ ለኔ እኮ ሲጀመር ጉዳት ነው እሱ ተሸክሜው እንደኖርኩ እየኖርኩ እንዳለ አስበው። ምን አይነት ጀዝባ እንደሆነ ራሱ አስበው። በቃ አሁን እኔ አይተኸኛል፣ ብዙ ነገሬን አይተሃል፣ ተመልክተኸኛል ብዬ አስባለሁ። እሱን ደግሞ እኔ እንጃ ባሳየ እኔ ራሱ ምን ሆነሽ ነው ልትለኝ ትችላለህ። በቃ አብራችሁ ቪዲዮ ሰርታችሁ ታውቃላችሁ እንዴ ከሱ ጋር? አረ እንደዛ አይነት ነገር አይመቸውም። በጣም ፋራ እኮ ነው። እንደዛ አይነት ነገር ጭራሽ በቃ ፋራ አይፈልግም። እኔ እንጃ ነው የምነግርህ። በቃ ምንም እኮ
የማይገባው ሰገጤ ገገማ ነገር ነው የሚገርም እኔ እንኳን እንደዛ ሲሆን ያው እዛ ጋር ስራውን ስሰራ ምንም ገቢ ማምጫ ምንም ፍሎር መሰብሰቢያ ቢሆን እንኳን ራሱ እኔም እኮ አንዳንዴ እኮ እዝናናበታለሁ ስደንስ እኮ ራሴን እያዘው ነው ይመጣና ዛሬ ደግሞ ምን አይነት ቪዲዮ ነው የለቀቅሽው ይቅርብሽ እንደዚህ አይነት ነገር ይለኛል ጭራሽ አንዳንድ ሰው በቃ ለራሱም አይሆንም ለሰውም አይሆንም በቃ እንዴት እንዳስጠላኝ ዳሃኩ እንደዚህ እኮ ዳሃ ባለጌ በጣም ነው የሚያስጠላው ሲጀመር አንተ በቃ እኔ ቦታ ላይ ሆነ እስካላየው አይገባህም የሱ ስግጥና በቃ በጣም ነው የሚያስጠላው እንደዚህ ስራ እንዳትሰሪ እንትን የሚል ወንድ ከባድ ነው እሱ ወይ ሰው የሆነ ነገር ቢኖረው እኮ ኖርማል እኮ ነው ለኔ ምንም ነገር ማድረግ ሳይችል ሌላ ነገር ሊፈልጋል ጭራሽ እንዴት እንደዛ ያመልሽ ምን ሰልፊሽ መሆን አለበት በቃ ወይ ሌላ ሰው እንዳያይበት ምናምን በቃ አረ እንደዛ ካልኪኮ አሁን ለምሳሌ አንተውን ያለው ነገር አለ ሙሉ ነገርሽን ለኔ እንድታረግ ይፈልጋለሁ ጊዜሽንም ምንሽንም እኔ የሚያስፈልግሽን ነገር ደግሞ እኔ ያደርጋለሁ አልከኛ አይደል እሱ እኮ የሚለው ምንድነው የሚያስፈልግሽን ነገር ማድረግ አልችልም አንቺ የምትፈልጊውንም ነገር ማድረጋችን እንዴት እንደዚህ ይባላል አስበው እስቲ በዚህ ዘመን ኢትስ በጣም ስቱፒዲቲ በጣም ይሄ በጣም ቤብ እንዴት እንደምልሽ ይሄ እኮ የሚያሳየው ለአንቺ እንደማያስብ ለራሱ እንደማያስብ እሱን እኮ ነው ለላይፋችሁ እንደማያስብ እንዴት እንደሚሆን ኦ ማይ ጋድ እኔ ሁሉንም ነገር ትቼ ከሱ ጋር መሆን ይበልጥብኛል ባልኩ ይሁን እኔ እኮ ሲጀመር እኮ ለሱ መገባው አይነት ስቴት አይደለም እሱ እኮ በፍጹም ከሱ ጋር መሆን የማይገባሽ አይነት ሰው ነሽ እሱም አይገባውም ካንቺ ጋር እርስ በርስ ሲጀመር አትመጣጣው ነው በቃ ምንሽ ባላቀውም አሁን ካንቺ ጋር ሳስበው እሱ በግ ይመስለኛል በደንብ ይገለጽከው የሆነች በቃ እኔ እንጃ እንዴ አሁንም ጭራሽ አንተና እቺ እሱን ካየው ሌላ ሁኔታ ውስጥ ነው አይ ነው በጣም ደስ የምትለው ምንም እንትን ሐሳብ እንዳይገባሽ እሺ ሁሉም ነገር ቤተሰብ ማምጣት ትችያለሽ እዚህ ፋሚሊ ምናምን ካለሽ ምን ያደርግልኛል ባዶ ቤት ጥቼ ለሰራተኛ ዛሬ እንዴት እንዳላገኘው ካላቀም እኔ ነኝ ያገኘሽው ካሁንም ቢሆን ግን እኮ እንዴት በቃ ዝሩ ለነገረው አሁን ከኔ ጋር ነው ያ እንዳየሽ ነው በቃ ቲክቶክ ላይ እንዳየሽ እቺ ልጅማ በስራ ሰበብ ቢሆንም ጠርቼ የኔ ማድረግ አለብኝ በቃ አልኩና ባለፈው ስንገናኝ ካፌ ውስጥም ስለሆነ ብትቆጪኝ ብጮህብኝ ምናምን ብዬ just አድናቂሽ ነኝ ምናምን ብዬሽ ብቻ ነው የተለያየ ነው እና እንደዚህ አይነት ሰው እንዴት እንቆጣለን እንደዚህ አይነት ሰው በፍቅር እየተንከባከብክ ማኖር ነው እንጂ ያ እውነትሽን ነው እውነት በጣም ነው ማመሰግነው ለኮምፕሊመንትሽ ከዛ ማለት የምትፈልጊያቸው ነገሮች ብቻ አንቺ እኔ ያው ውጪ በመውጣበት ሰዓት ላይ ሊስት ያርክሽ እየጻፍሽ ታስቀምጪልኛለሽ ወይ ትልኪልኛለሽ እዚህ የሚገዛ ከሆነ ብሩን ልካለን እዛም የሚመጣ ከሆነ ይዤልሽ እመጣለሁ ግን አቆይም ማለት እዛ ሂደት በቶሎ ትመጣለህ ኧረ አልቆይም ያው ምልሽ እዛም ድርጅት አላልኩሽም እዛ ማመቻቸት እኔ ከሌለው ይበላሻል ነገሩ ነጮቹ ባለጌ ናቸው ነጭ ደሃ ደግሞ መጥፎ ነው የነጭ ደሃ ባለጌ እንዴ ስንት መሰለሽ በስሬ እንትን ኩስኩስ የሚል ነጭ ያለው እና እንደዛ ቆይ መስለንም ነበር እዚሁ እንሰማስበው ኧረ ስንት ይበሳል ማንበብ የማይችል ፈረንጅ አለና yes አሁን አንድ እንዳትናደድ ግን እዛ ቢብ እንደዚህ አይነት ሰው ሲገጥም ምንም ለምናደድ እንዳትሞክር ኧረ ምን አገባኝ ለራሱ ነው ግን አንድ ያጋጥምሻል በቃ ይመጣና አሁን ፈረንጅ ሆኖ በቃ ማትስ የማይችል ፈረንጅ አለ 2+2 ስትዩ 11 የሚላል በቃ ገብቶሻል በጣም ይሄንን ድርጅት ለነሱ ጥዬ መምጣት ማለት ከባድ ስለሆነ ሄጄ እንደዚህ ከሆነማ ቶሎ ሂደ እዛ ባዶ ማድረግ የለብህም ቤቢ የሆነ ነገር ቢበላሽ እንዴት ታስተካክለዋለህ ጊዜ ይፈልጋል ለዛ ብዙ ጊዜ እንደዚህ አይነት ነገሮችን ችላት በል ያው ላንቺ ምን እንደልልሽ ቦታዎችን እዛ እንዳመቻችልሽ ግን አሰባለህ ውጪ ምናምን እንዴት ነው ይሄድ ያው እድሉን ቢያገኝ በዚህ ሰዓት የሚጣላ ሰው አለ እኔ ደግሞ ይበልጥ በጣም ፍላጎቱ አለኝ ስለዚህ ፓስፖርት አይ ቲንክ ይኖርሻል ታድሷል እንዴ በደንብ ስለዚህ በቃ እሱን ሬዲ ታደርጊያለሽ እስቲ እዛ ያሉን ኤምባሲ ውስጥ ጓደኞች አሉኝ እነሱን ኮንሰልት አድርግና ላማክርና እንድትመጪ እናደርጋለን የምር አንዴ እኔ ለምን ታዲያስ እንደዚህ ወይ ታድዬ በጣም ደስ ይለኛል ቢበን ያለምንም በጣም ነው ደስ ያለኝ እንጃ አንዳንድ ነገር ነው ብቻ አንቺ እዚህ መጠጥም እንደዚህ መጠጥ ላይ ምናምን ሺሻ ምናምን ነገሮች ምንም አታስብለሽ አብረን ሁሉንም ነገር ማድረግ እንችላለን ኦኬ ናይስ በቃ እንደዛ ከሆነ የምትፈልጊያቸው ነገሮች አሉ አሁን ሳሌድ በፊት
የምትፈልጊያቸው ነገሮች ካሉ ምናምን አሁን ዛሬ እንደገዛልሽ የምትፈልጊው ነገር የለም? አሁን ከፈለግሽ እንደው በቃ ማረጋገጫ ያው ታክሲ እንደምጠቀም ታውቃለህ እና ቢያንስ ከሱ የምወጣበት ነገር ብታረግልኝ አሁን ደስ ይለኛል። ላሳብ ያው ላስቸግር ፈልጌ አይደለም። መኪና ኧረ መኪና ምን ቀላል እኮ ነው። አሁን ምን የኪራይ ይሁን የሚገዛ ነው ኪራይ የሚገዛ ቢሆን ደስ ይለኛል። ኦኬ እስቲ አሁን ሆይ እንውጣና ዋናው ገንዘብ ይኖርሽ በቃ ወንድ ልጅ ገንዘብ ይኖረው። እውነት ነው በጣም አንዳንድ ወንዶች እኮ እንዲህ ነው በቃ የሚያሰቃዩ ወይ ገንዘብ የላቸው ወይ ባህሪ የላቸው ወይ መልክ የላቸው ወይ እኮ እንዳንተን ይሰለ ሸበላ ከዚህ ባህሪ ከዚህ ሀብት ጋር ነው ያላምንም ያ እንዴ ብቻ አብረን ቪዲዮ እንሰራለን ከፈለክሽ ታያለሽም ስታይ ምናምን ስራውን ታይ አይደለም ኢቭን አግዝሻለሁ ካሜራዎችን አመጣልሻለሁ ይሉ ነገር አዎ በስልክ ነው የምትሰሪው አሁን አልፎ ያው በካሜራ መጠቀማለሁ ግን አብዛኛውን ጊዜ በስልክ ነው ኦኬ አይ ስልክ አዳዲስ ብራንድ ስልኮችን እናመጣልሻለን ባዱልሽን እንትን አልኩሽ የሚበላ ነገር ላምጣልሻ የሆነሽ ነገር አይ ኖ እንዴ ለምን አስለፈልፍሻለሁ ባዱልሽን ቆሎ አለ ይሄውልሽ ይሄ ቆሎ ቆንጆ ቆሎ ያሽልኝ አረ ምን ከውጪ ከካናዳ የመጣ ቆሎ ያው ደስ እንድቀምሽው ብዬ ነው የሚገርም ነው እዛም ቆሎ አለ እንዴ ካናዳ እንዴት ዱቤ ምናምን አለ እዛ በጣም ነው የሚገርመው እንደውም ከዛ ነው ይገቢ የተደረገው እኔ እንደዛ ነው አይመስለኝም እኮ በቃ ጭራሽ አንዳንዴ ያለማወቅ ግን ከባድ ነው እንዴ አለ አሁን ካናዳ የሚገርምሽ የጎራ አትክልት ምናምን አለ አሁን የኔ ቤቴ ጀርባ አንድ ነጭ አለ ጎራ አትክልት የሚኮተኩት ያው አትክልት ምናምን እንኳን ልገምት እችላለሁ በቆሎ ደረጃ እኔ ጃስብ ያላቅ ሌላ ሰው እንኳን ቢለኝ ምናልባት እየቀለደብኝ ነው የሚመስለኝ አንተ ስላልከኝ ግን ያው ሁሉም ነገር እውነት መሆኑን አውቃለሁ አዎ ለጣሙ ራሱ ለየት አላለብሽ በጣም ጣም የሆነ አፍ ላይ የሆነ ሽቶ የሚል ነገር ብሎ አለውና በቅሌ ሳይሆን እዛ በሽቶ የሆነች አለች እንደ መልካም ጠረን ያላት ነገር አለች እንደ ሎሽን ነገር በዛ ነው የሚታሸው ቆሎ እዛ እና በጣም ደስ የሚለውና አሁን እዚህ ያለ ሰው እነዛ የሚኖር እኛና እናንተ እኩል ልንታይ ነው የሚገርም ነው ብቻ አንቺማ ወደዚህ ነው የምትመጪው ብቻ አዎ ቢሆንም አንተን አገኘው እንዴ ሁሉም ነገር በቃ ኧረ ምንም እንዳታስቢ ብቻ አንቺ እንደነገርኩሽ የምፈልገው ካንቺ ያው ታማኝ ነሽ አሁን ከፍቅረኛሽ ጋር በምን አቃሉ ከሱ ጋር እንደማትገናኙ እንደማትደዋወይ በሚካ ህልክ ደውዬ አሁን እኮ ላሰናብተው እችላለሁ ልሰድበው እችላለሁ ኧረ ተይ ወላሂ ሳይል በምንም ነገር ጥርጥራቂ በኋኔ ላይ የምፈልገው ብቻ ነገረኝ ሁሉንም ነገር ማድረግ እችላለሁ ወይኔ እንደዚህ በጣም ታረጋለሽ እንደዚህ መሬ አሁን በቃ ላሳይ እችላለሁ አሁን ትደውልለታለሽ አዎ ላንተ አስፈላጊ ከሆነ በደንብ እሺ እንደዛማ አታስብሽ ብቻ አንተ የሆነ ተራጠራለህ ብለህ ያሰብከው ነገር እንዳረግ ብቻ ማሰብ ነው ደውለለት እንደው አዎ ቢሆን ደስ ይለኛል እውነት ማረግ ከቻልሽ እንደዛ የምታረጊ ከሆነ በሚገባ ይሄው ልደውልለት ላሳይ የማይረባ እንደውም ከሱ ጋር መገላገል ነው ከደሃ መላቀቅ ነው ያለብን ለምንም የማይሆን ሰው ነው በቃ ደግሞ እሱ ጭራሽ ምንድን ነው የሚሰራው ያነሳው እንዴ ሄሎ ወይ ማሪ የምማሪ ነው ለተሳማኛለህ ከዚህ በኋላ ካንተ ጋር ያለኝ ነገር አብቅቷል እሺ ማረህን ሂድና የምትፈልግበት ፈልግ ምንም ማለት አያስፈልገውም ግልጽ ነገር እኮ ነው ካንተ ያንተን ድህነት ተሸክሜ ከዚህ በላይ መኖር አልችልም እሺ ለኔ የሆነ ነገር ማድረግ ሳችል ማረኝ ምናምን ሲጀመር እኮ ፍቅረኛውን እኮ በደንብ ተንከባክቦ የሚኖር ሰው ነው እንደዚህ ብሎ የመጥራት መብቱ ራሱ ያለው እሱንም ታውቃለህ አዎ አገኘው ሲጀመር ላንተ እንደማልገባህ እኮ በደንብ ታውቃለህ ካለ ድህነት ተቀብዬ በኖርኩ ጭራሽ እኔ እንደው ትሰማኛለህ እናንተ አይነት ደነሰው አይቼም ሰምቼም አላቅም እኔ ነኝ ራሴን ያስናኩት
እንደማልገባህ እያወቅሁ አብሬ መሆኔ ነው ራሴን ያስናቀው። ትሰማኛለህ? ከዚህ በኋላ ደግሞ ለኔ የሚመጥነኝን የሚገባኝን ሰው አግኝቻለሁ። እባክህ የራስህ ጉዳይ ነው። አሁን አፍህን አትክፈት እሺ? የኛ ወንዶቹንማ ባሳየንህ እሺ? ራስህን እንደ ወንድ ነው የምታየው? ለማንኛውም አሁን እሱ ልልህ አይደለም ብቻ ላንተ 30 ነገር ብልህም አይገልጽህም። የራስህ ጉዳይ አይመለከተኝም። ቢጤህን ፈልግ እሺ? እኔ የሚገባኝን ሰው አግኝቻለሁ። እባክህ የራስህ ጉዳይ አትለፍልፍ። እኔ የሚገባኝ ቦታ ላይ ነው ያለሁት አሁን። ሁለተኛ እንዳትፈልገኝ። ሰጋሽበት እንዴት አያህ ለኔ ያለውን ክብር አያህ። ጭራሽ ከሱ ብሶ ጭራሽ ደሃ ይለኛል። እኔ በቃ እንደዚህ አይነት ሰው በጣም ነው የተናደድኩት። ባለጌ ወንድ ነው ይሄ። እኔ አንተን ለማሳመን ብዬ ነው እንጂ ሲጀምር ድምፁ ራሱ ነው ያስጠላኝ። ጭራሽ ደግሞ ደወለ። እስቲ አንሹ ምን ፈለክ ሰውዬ? በቃ አትድረስብኝ አልኩህ። በቃ አትድረስብኝ፣ አይመለከትህም። እንዴ አልፈልግህም፣ በግድ ፈልጉ ይባል አልፈልግህም። ሁለተኛ እንዳትደውልብኝ ስልኬ ላይ አይመለከትህም። እንዴ ጭራሽ ጭቅጭቅ ምን ነው? ለምን ተወሰደብኝ ነው? ለምን እንዴት እኔን ትታ ትሄዳለች? ለምን ከነደህነቴ ጋር እያከከች አልኖረችም? በልጦ መገኘት ነው። ወይኔ እንቁላል ጣልበው። ትሰማኛለህ? አደውልልኝ። ላገናኘክ ምን የራስህ ጉዳይ እባክህ። ህፃንነትን አልጨረስክም። ሂድና ተጫወች። ሲጀመር እኔ ያለ መድረስ ብዙ ይቀርሃል። እሺ ከዚህ በኋላ እንዳትደውል አልፈልግም። እንዴ እኮ እኔም እሱ ነው ምኞቴ። በህይወቴ ድጋሚ እንዳንተ አይነት ወንድ እንዳላገኝ ነው ምኞቴ። አይመለከትም እሱ። ሰማ ወንድሜ እናወራለን። በቃ እኔ እናንተ እናወራ። እስከዛ ድረስ እንቁላል ጣል አንተ። አሁን አትረብሸን። ቆይ እስከዛ ችግርን አዋራ። እሺ ወንድሜ አመሰግናለሁ። በቃ መልካም። እሺ አሁን ባትደውል ደስ ይለኛል። እሺ እደውልልሃለሁ። እሺ እንዴ ጭጋር ነው እንደሚልሽ አሁን ነው በቃ ተወራበታ። እንዴት ሌላ ነገር ይጠቀም? አይ እኔ ተናድጃለሁ። አትናደጅ። አሁን ማዲያት ይጣልሻል። አይ እንዴት እንዳረገው አሁን አየህ አይደል? በቃ አንተን አስተሳሰብ እኔ ስበሳጭ እንኳን የሚያሳስብ ምንድነው? እቺ ልጅ እንዳትበላሽ መልኳ እንዳይበላሽ። እሱ ግን ያው ለማናደር ጭራሽ ምን እንደሚጠቀም ጭራሽ ችግር ምናምን ይባላል። እንደዚህ የማይሆን ሰው ነው አልኩ። ወካይ ነው ምን ትደደብና ይሄ እውነት በጣም አንቺ አትዘኝ ነኝ። እኔ አሁን ነው ፈልገው። አይዞሽ ምን ዋናው እንኳን እኔን አገኘሽ እንኳን እውነት ነው። እሱን ለማወቅ እውነተኛ ማንነቱን ለማወቅ እኮ እኔ ነኝ የጠቀምኩሽ። ባይዘው ያው እስካሁንም እኮ ነግሬሃለሁ። በቃ አብዛኛው ነገር ከሱ ጋር እንዲያኖረኝ የሚገፋፋ አልነበረም። ግን ያው ትቼው ብሄድ የሆነ ነገር ይሆናል። ደሃ ደግሞ አሟሟቱ ማያምርም። የሆነ ነገር ቢሆን ማን ነው ተጠያቂ? ራስ መስቀል ድንገት ተነስቶ እንደዛ ቢሆን ደግሞ አስበው። እኔ ራሱ ያው በእኔ ምክንያት የሆነ ሰው ምንም ሊሆን አልፈልግም። የዋነትሽ እኮ እንደው ይሁሉ ሰድቦሽ ራሱ ነው ስለሱ ነው የምታስቢው። ያው ሰው ነኝ ይሰማኛል። የምር እንደዛ አይነት ፐርሰናሊቲ ራሱ በሴት ልጅ ይከብዳል። የምር እውነቴን ነው የምልሽ። ብቻ ራሱ በቃ ምን ልበል? አትናደጅ። ሰው ሲናደድ ቶሎ ይርበዋል፣ ማዳት ያወጣል፣ ብዙ ነገር አለ። ብዙ ነው እንጃ። እኔ ስላንተ ቃል የለኝም። በቃ ትለያለህ። አይ ነው ፍቅር። ብቻ አንቺ አትጨነቂ። ዝም ብለሽ ማሰብ ያለብሽ አሁን የእናችን ፊውቸር ብቻ ነው። ካሁን በኋላ ብላክ ሊስት አርጊው ምናምን። እሺ አስፈላጊ ከሆነ እኮ መቀየር ይችላል። ካስቸገረ ሲጀምር ያወራዋሉ። ሲጀምር የሆነ ነገር ከተፈጠረ ሄጄ ዝም ሚውት ነው። ምን አይነት ቃል እንደሚጠቀም እንኳን አላየኸውም። የሆነ ነገር ቢለ ተበሳጭብኛል። እኔ ወጣዋለሁ። እሱ ችግር የለውም። እዛ ደረጃ እንዲደርስ እኔ ማልፈቅድለት። አይ ችግር በሻንጣ ነው የሚይዘው። እሱን ትንሽ ችግር የለውም። እሱ ምንም እኔ አቅሜን ስለማውቅ እኔ ማውቃለሁ እንጂ በሻንጣ ይዤልሽ መጥቼ እሰጥሻለሁ። እንደዚህ ይሳደባል ሴት ልጅ።
በቃ ያው ምን አይነት ሰዎች እየነኖርኩ እንግዲህ አስበው አንድ አመት ሙሉ አንድ አመት ከሁለት ወር በቃ ከእንደዚህ አይነት ሰው ጋር ነው ባለጌ ወንድ በጣም መጥፎ ነው እንደዚህ አይነት ወንዶች እኮ ናቸው እናንተ ራሱ እንድትሰደቡ የሚያደርጉት አይገርምሽ አስበው ለእናንተ ስም ራሱ አስፈላጊ ያደርጋሉ እነዚህ ይሄኔ እኮ አንድ ቦክሰር ሳምንት የሚያደርግ ልጅ እኮ ነው በጣም አንተ በቃ እንጃ ያንተ በቃ አረዳድ አገላለጽ አላቅም ብቻ እንደውም ፎቶ ተነስተሽ እዚህ ሙሉ ነገር አሞልቶ ይሰጣል የሚገርመው ከሀብት እንጃ ብቻ ሁሉም ነገር ከቃል በላይ ይሆንብኝ ነው እኔ ራሱ ያው ደስታው ጋር በቃ ቴንክ ዩ እናት የኔ ወንድ በጣም ነው የማመሰግነው ማን እንደዚህ ኮምፕሊመንት አድርጎኝ ራሱ አያውቅም ኤክሰፕት ከሰራተኞች ውጪና እስቲ አሁን መሰለሽ አሁን ኦክቶበር 1 ምናምን ለኦክቶበር 3 አካባቢ ላይ እሄዳለሁ ወደዛ ስለዚህ ግን እንዳትጋጫውን ከዚህ ልጅ ጋር አንተ እንዳይላችሁ ገና እንደተዋወቅኩት ልትሄድብኝ ነው ግን አይ ኖ ቪዲዮ ኮል እናደርጋለን ደግሞ በደንብ ተጠጋግበን ነው የሚሄደው ብዙ ነገሮችን ኢቭን ልጅ ይዘሽ አርገዘሽ በሄድ ደስ ይለኛል በጣም ደስ ፈቃደኛ ነሽ በደንብ ነው አባትም ማረግ ምን ሀሳብ አይገባ በዚህ በስማ በቃ እንደዛ ከሆነ ዛሬ ምን መሆን የሚችል ነገር ነው ታይ እውነት ነው ዊሊ በስማ ከየት ነው ያገኘውሽ ነው በቃ እውነት እውነት ኧረ በእናትሽ ነኝ ይሄ የፈጣሪ ስጦታ ይመስለኛል በቃ የምር ልጅ ደግሞ እንዴት እንደምፈልግ ብታይ ኧረ በስማ ነገርኩህ እኮ አንተ በፈለከው ሰዓት ዛሬ ነገር በፈለከው ሰዓት አው ዛሬ ቢሆን ደስ ይለኛል እውነት ዛሬ እንደው ደስ ይለኛል ስለዚህ እዚህ ወይስ ሌላ ውጪ ይሻልሻል እዚህ ደስ ይለኛል መግባት እንችላለን አረ በቃ ስለዚህ አባሳማ በይነይ ነይ እንዴ ነይማ አይ ቆይ ነይ ማውራሽ ነገር ስላለ አይ እንደዚህ ቀበቶውን ስትፈቺው ትንሽ ሳስበው ሰው ሊመጣ ይችላል ሰራተኞቹ ሊመጡ ይችላል እኮ ነው እንደዛ ቆይ እሺ ይቻላል ግን መጀመሪያ እዚህ መጀመሪያ አሟሙቀን ምናምን ነው መሆን ያለበት በጣም ደስ ይለኛል እኮ ሰው እኮ እንዳይመጣ እኮ ብዬ ነው እኮ እንደዛ ከሆነ ወይ ለምን አንወጣም ይቻላል እንደዛ እንደውም አሪፍ ነው የሆነ አሪፍ ሆቴል እሺ በቃ ይቻላል እንደዛ ከምንሰቀቅ ይሻል ሰው መጣ ሰው አልመጣ ምናምን ከምን አይደለም በኔዳው ደስ ይለኛል በቃ ስለዚህ ግን መጀመሪያ እንትን ላድርገልሻ የብሩን የቅድም ያልኩሽ ነበር 500 ሺህ ይደርሳል እኮ ቤቢ በእናትሽ ነይ በስመ አብ እቺ ልጅ ኬን ያገኘው ማን ነው እስቲ የምር ሌላ ሴት ብትሆን ኖሮ ማለት ነው እሺ ነው የምትለው በቃ ብሩን አስቀድማ ከዛ ትጠፋ ነበር እውነት በጣም ነው ይሄ ደስ ይላል ስለዚህ በቃ እንደዚህ ከሆነ ሪዘርቬሽን እንዲይዝልን ሄኖኬ ጋር እንደውልና ሄኖክ የሚባል ጓደኛ አለን ሄኖክ ፍቅረኛሽ ማለት ለካ ይኸውልሽ እንትን ነው ፍቅረኛሽ ነው ማለት አልነገርሽኝም አይ እንደውም አንቺማ ፍቅረኛ አለኝ ብቻ ነው ያልሽኝ ያው ጀስት ግን ያው እዚህ መጣሽ አይ እዚህ መጣሽበትም አጋጣሚ እንደዛ ነው ሄኖኬ ነው እንትን ወደዚህ ማስታወቂያ ሰሯት ብሎ ይቀጠረ እንድንገናኝ ያደረገ ቆይ ቤቢ ደህና ነህ ምንድነው እያልከው አረ ደህና ነኝ እየቀለድክብኝ ነው አይደለም እና ምንድነው አልገባኝም ምንድነው እያልከው አዎ ላስረዳሽ ምን መሰለሽ ውዴ ያው እንግዲህ ሄኖክ ማለት ያው ፍቅረኛሽ ነው አይደል ሌላ ግን አይደለም እሱን ነኝልኝ መጀመሪያ ያው ሄኖክ የሚባል ፍቅረኛ አለሽ እኮ ሄኖክ የሚባል ቀደም ስለ ፍቅረኛ ስንኖር ነገር ያህል እንጃ ተጠራጠርኩ ራሴ ስሙን እየነገርኩህ መሰለኝም ነበር ግን አሁን ስትጠራው ደግሞ እኮ እሱ ጋር ደውልና ፍቅረኛሽ እሱ ነው እንድንፈትንለት ፈልጓል ማለት ምንድነው መፈተን ምን አመጣ ቲክቶክ ላይ ያው እንድትሰራ አይፈልግም እሱና ብዙ ስልክሽን ሲጎረጉር በትንሹ ሲነግርሽ ስልክሽ ላይ ሲያይ ምናምን ነገር ከወንዶች ጋር መታወራቸው የለም ተታው
የተዋወቁት? ታውቀዋለህ? ሲጀመር ሄኖክ ታውቀዋለህ? አዎ በስራ ነው ያስተዋወቀን። እውነት ለምን አሁን እኔ እንትን ሳሙና ማስታወቂያ ምናምን የለኝም። ሳሙና ፋብሪካ የለኝም። እየቀለድክ ነው ማለት አልገባኝም። ምን እያደረክ ነው ያለኸው? ካልገባሽ እኮ እንዳስረዳሽ መፍቀር ነው ያለብሽ ውዴ። አትንካኝ። ቆይ እባክህ እያልክ ያለው ነገር ታውቀዋል? ለምንድን ነበር የጠራኸኝ? እኔ ሲጀመር ለነገርሽ እኮ ነው አላስወራልሽኝ እንጂ ማስታወቂያ ነው ያልከኝ። ማስታወቂያማ ነው ግን አሁን ይሄም ይወጣል ማስታወቂያ ሆኖ ለህዝብ ምን ማለት ነው እኮ? እንዴት ነው አስረዳሽ? ይሄን ታስረዳኝ እንዴ? ምን እያልከኝ ነው ያለው? ገብቶሃል? ዱቤ በስመ አብ ቆይ መብላቱ ተውና ንገረኝ። ይበላት እንዴ ጭራሽ? እሺ ይኸውልሽ ምን መሰለሽ እኩላጫዎች ልነግርሽ ስለኮ ምንድን ነው የምትይዘኝ እኮ ንገረኝ። ጭራሽ ሌላ ስለመብላት ምናምን ተወረኛለህ? ፍቅረኛሽ ነው የላከኝ። የመጣሁት ስራ ልሰራ ነው። የሳሙናው ማስታወቂያ ስራ ነው ያልከኝ። አሁን ምንድን ነው የምትለው ታዲያ? ሳሙና የለኝም እኔ የግሌ ሳሙና እንኳን የለኝም። ፋብሪካው ሰው ነው። ቆይ እኮ ነው አስጠረሽኝ እንጂ ለምንድን ነው ታዲያ? እኔ ስራ አለኝ አይደለ? እኔ ምንድን ነው የሚባለው? እየሰራሁ ነበር እኮ። ተረጋጊና። እንዴት ነው የምረጋጋው? ቆሎ ይኸውልሽ ተረጋጊ። ንገረኝ። ስለምን ቆሎ መብላት ነው የምታወራው? እሺ ንገረኝ። ይኸውልሽ እኮ አሁን እንደዚህ ደስ ይላል። አሁን ተራክተሽ ታውሪ ደስ ይላል። ተረጋግተሽ ተረጋጊ ምናምን አትበለኝ ሄኖኬ። እንግዲህ አንቺ ጋር ስልክሽን በሚያይ ሰዓት ላይ አትበለኝ። ምንድን ነው በቃ ጉዳይ ምንድን ነው? እኮ ልንገርሽ፣ እሱ ደውሎ እኛ ጋር ይኸውልሽ ሶሻል ኤክስፐሪመንቶችን እንሰራለን ማለት ምንድን ነው? ጥቅመኛ ሴቶችን ይቀቀኝም። የምን ጥቅመኛ? ስለምን ጥቅመኛ ነው የምትወራው? እንዳንቺ አይነት ጥቅመኛ ሴቶችን ምንም እንደዚህ እንዳንቺ አይነት ጥቅመኛ ሴቶች አፍህን አትክፈት እንዴ! ቆይ ላጥና አወራሻለሁ። ቆሎ ባክህ ዛሬ ላጥና አወራሻለሁ። እሺ ታዲያ አወሩኛ ወይ ለምንድን ነው የማትናገረው? እንዴ እሺ ታስበው ቆይ ኧረ እንዳይርብሽ እንዴ ቁጭ በይና አውሪ። ቆሎም ቢ ምናምን አልቀመጥም። የምታወራውን ነገር አውራ በቃ ንገረኝ። እሺ እንዳንቺ ምን ላውራሽ? እኩል እናውራ። እኮ እንዳስረዳሽ ፍቀጂልኛ። አንቺ እኮ አሁን ምንም እንዳስወራሽም ማውራትም አልቻልኩም እኮ እኔ እየበላ ማውራት አልቻልኩም ትላለህ። የኔን ብዙ ነገር አበላሽተህ እኮ። እሺ እንዳውራ ፍቀጂልኝ። አውራሽ አውራ ቶሎ በል አውራሽ። እያዳመጥኩ ነው። አውራ። እሺ ቁጭ በያ። ለምን ነው የምቀመጠው? ከአንተ ጋር የሚያስቀምጠኝ ምንም አይነት ጉዳይ የለም። ለምን እቀመጣለሁ? ግን ንገረኝ በቃ። እሺ ፍቅረኛሽ ነው ትፈትኑልኝ ብሎ ያመጣው አንቺን ስልክሽን የሰጠው በቃ ፈተንክ። ባለቤት እኔና ፍቅረኛዬን አላለያዩአችሁም። ገና እኮ አልተለያያችሁም። ገና እኮ አለኝ ምን ነግርሽ ነው አይደል? ምን እንዳልኩ ሰምተሃል? ደማታ ያያችሁ ምን እንዳልኩ ሰምተሃል? አለ አንተ ራስህ ምንድን ነው ያልከው? ምን አልኩ እኔ እኮ ቁጭ በይ። ይረብሻል። ምን አገባህ? ቶሎ ነው የሚረብሽ። እንደዚህ ከሆነ ቁጭ በይ። ምን አገባህ? እንደሚያስብ ሰው አታስመስል። እሺ ልንገርሻ። እሺ በቃ ጨርሻ እንጂ እኮ ንገረኝ። ምንድን ነው ጨርሽ? ልኮኝ ነው በቃ። እንዴ ምንድን ነው የምትይ? ጉድ ፈላ እኮ። እሱ ፈትኑልኝ ብሎ አንቺን ወደኛ ላከ። ስለማያምንሽ ቴክስቶቹ ፈተንክ። የኛ ዲያስፖራ የኛ ባለሀብት አልቀራደም። ራስህን እንደምንድን ነው የምታየው? እኔ ራሴን ምንም እኮ እኔ እሱ ለምንድን ነው ያልነገርከኝ? እሱ ጋር ተነጋገሩ። ምን ቤት ነው? ወይኔ ቁጭ በይና እናውራ። ቢቆሎና ይኸውልሽ ዳቦ ላምጣልሽ። ዳቦ ያረጋጋል ይባላል። የራሳችሁ ጉዳይ የራሳችሁ ጉዳይ። ዋው እሺ ቁጭ በይ። ጭራሽ እየበላሁ ዋውና። እሺ ቁጭ በይ። ልቀበኝ። ለምንድን ነው የምትቀመጠው? እሺ ንገረኝ። ይኸውልሽ እኮ ላስረዳሽ። ይኸውልሽ እኮ አስረዳኝ ቶሎ በል። ቤት ውስጥ ማለት ነው ካሜራዎች አሉ። አሁን አንቺን እየቀረጹ ያሉ እንደዚህ ስትይ። የምን ካሜራ? የካነን ካሜራዎች ብዙ አሉ። የተቀመጡ ካሜራዎች አሉ። አደከምሽኝ በእናትሽ። እሱን ለማስረጃ ለማሳየት ነው። ቁጭ በይና እንስማማ። ካሜራው ይጠፋል። ካሜራውም ይጠፋል። ካሜራውን አጥፋው። እኔ የምትፈልገውን ነገር ላድርግልህ። ካሜራውን አጥፋው። እሺ አጠፋችኋለሁ። ምን አይነት ሰው ነህ? በቃ እቺ ነበረች ካሜራው። እኔ አልጠረጠርኩት። ቆይ እሺ ቁጭ በይና ላስረዳሽ። እሺ ምንድን ነው የምታስረዳኝ? በቃ እሺ ካሜራውን እሺ የተቀረጸውን ነገር አጥፋው። እሺ በቃ እኔ የምፈልገውን ነገር አድርግ። እሺ አጠፋዋለሁ። የምር እሺ አጥፋልኝ። የምር ነው በቃ ችግር የለውም። አሁን ቆይ ቀጥታ የሚቀዳው ወደ ስልኬ ስለሆነ ተራጊና ከጨረስን በኋላ አጠፋዋለሁ። መጀመሪያ እናወራ። እውነት ነው መጀመሪያ እንስማማ። ከእኔና አንቺ ብቻ እንስማማ። ተረጋጊ። ችግር
ችግር የለውም። ተረጋጊ፣ ተቀመጪ ውዴ። የምር ተረጋጊ። መጀመሪያ አንዴ የጠፋ ነገር እኮ ጠፍቷል። በቃ ያ ብቻ ነው እርግጠኛ ነኝ። ሌላ ካሜራ አላልክም? ይኸውልሽ ካሜራ ኖረ አልኖረ የሚወስነው ከአሁን በኋላ አንቺ ለማያቸው ነገሮች ናቸው። በቃ እኔና አንቺ ብቻ ከተስማማ አሁን ምልሽ ከኔ ጋር የምፈልገው ነገር ማድረግ ከቻልሽ በቃ የምትፈልገው ነገር እኔ አሁን ብር ምናምን አልፈልግም። ሆነስ አሁን በብር ምናምን መስማማት አልፈልግም። ግን መጀመሪያ ተስማምተሽ ከኔ ጋር አንድ ቀን እንድታድሪ ይፈልጋል። እሺ እንችላለን። ብቻ ካሜራውን አጥፋው። በቃ ምን ይሄ ሁሉ ነገር አውርቼ ምን ይደክና እኮ ተስማምቻለሁ። በቃ ታጠፋዋለህ እርግጠኛ ነኝ። እንደዛ ከሆነ አንድ ነገር አይው የድምጽ የሚቀዳም አለ እዚህ ጋር ይሄን አጠፋዋለሁ። ይሄን አጠፋዋለሁ። እንዴ ነው ይሄን ወይ ካልቻልኩት በቃ ይሄው በቃ ድምጽ የምንቀርጽበት ነው። እሱን ይጠፋል። ዩቲዩብ ላይ ነበር የምንለቀው። ዩቲዩብ መለቀቁም አንለቀውም። ፊትሽን ሸፈነን ልንለቀው እንችላለን። ምናልባት ተቀየርሽ አይ የምትፈልገው ነገር ከሆነ እኮ አደረግለት አስማማረ መልቀቅ አስፈልገ በቃ ስለዚህ አሁን ወደ ቤት ትሄጂና ከሱ ጋር ያለውን ነገር እንትን ትያለሽ። በቃ ተነግሪያለሽ። አሁን እንዳደርስብኝ ያልሽው ነገር ይቀጥላል በዛው ማለት ነው። እሺ ስለዚህ እኔ ኤኒ ታይም በመደወልሽ ሰዓት ላይ ነገ ትመጫለሽ ማለት ነው። በቃ ቆይ ለምን ማለት በእነሱም ማስከሱ ጋር አሁን ደውለሽ ገደል ግባ ብለሽ በቃ የምፈልገው እንደውም እሱ ነው። እሺ እሱ ጋር ይቅርታ ጠይቂው፣ ከሱ ጋር ያለው ነገር አስተካኪ። እንደዛ ከሆነ እንደውም እኔ ችግር የለው አብረን ባናድርም እንደው ምንም ካንቺ አልፈልግም። እኔ ካንቺ የምፈልገው ምንድነው መሰለሽ ተስተካክለሽ ማየት ገባሽ? አሁን ሌላም ሰው ቢሆን እንደዚህ ሊያደርግሽ አይገባም። አሁን አንቺ ትልቅ ትምህርት ነው የሚሆነው እኮ እኔ ወድ እሺ ስለዚህ እኔም አሁን ስለማውቀው ነው ይሄ ታዋቂነትሽ ምናምን ስለማውቅ ሚዲያ ላይ አላውጣውም ይሄን ነገር። እሺ ብዙ ነገር ነው ችግር የለውም። ወክ የፈለከውን ነገር አድርግ። ኧረ እኔ ምንም አልፈልግም። እኔ እውነቴን ነው። አይ ችግር የለውም ብቻ በቃ ምንም ካልፈለክ ታዲያ ከመጀመሪያውም እኮ መቅረጽ አስፈላጊ አልነበረም ማለት እኮ እሱ ስለጠየቀኝ ነው። እሱ እኮ ከፍሎኛል፣ ብዙ ብር ከፍሎኛል እንደዚህ አድርጉ ስላለ። ስለዚህ እሱ ራሱ እንዴት እንደዚህ ያደርጋል? ቆይ ይኸው ልክ ሆነ እኮ ይኸው እንደዚህ እኮ ጥፋተኛ ሆነሽ እኮ ተገኘ አይደለ? ዋናው ሰው ጥፋቱን ካመነ በኋላ እኛም ደግሞ የፕሮግራማችን አለ ሰዎችን ማረም፣ ማስተማር፣ ማስተካከል። ስለዚህ አሁን አንቺ ከዚህ ታረመሽ ሁሉ ነገር ካስተካከልሽ እንደዚህ አይነት ውሸት ምን ያደርግልሃል አንተ ለራሱ? አይ ነው እኔም እየከበደኝ ነው ሷሽ የነበረው ግን ያው በቃ ብቻ ካንቺ የምፈልገው ምንም እኮ ስትለው የነበረው ነገር ውሸት እኮ አይመስልም። እንደዚህ አታርግ። በቃ በቻልኩ መጠን እንደዚህ አታርግ እኮ አንቺም እንደዛ አታርጊ። እኔ እኮ እንዳንቺ አይነት ሰዎችን እኮ ነው አክቹሊ አንቺ አሁን ትተሻል። በቃ እንደዛ አይነት ሰው አይደለሽም። ግን እንደዛ አይነት ሴቶች ካሉ በቃ መውጣት አለባቸው። ወንድም ቢሆን ሴት ብቻ አይደለም ደግሞ ወንድም ቢሆን እንደዚህ እናሳያለን። በቃ እናስተካክላለን፣ እናርማለን። ብቻ ይሄው አጠፋለሁ ቪዲዮቹን ምናምን ድምጽም ይጠፋል። እሺ አትጨናነቂ በቃ። ስለዚህ ዋናው በቃ ያንቺ መስተካከልሽ ነው። ምንም አስተካክላለሁ። ወከም በቃ ኧረ እኔ አልፈልግም እንደዚህ እኮ ችግር የለውም። አታውቅም በቃ አሁን እኔ ያለሁበትን ሁኔታ ታውቃለህ። ብዙ ነገር የሚበላሽው አውቃለሁ። በቃ እኔ እንጃ እኔ ምንም አልችልም። አታስቢ። ማንንም አይታወቅም ሲጀመር እኮ እሺ አይታወቅም። ፊትሽ እኮ አይታይም። በቃ መልቀቅ እኮ አስፈላጊ አይደለም። እባክህ በቃ እኔ እንጃ እኔ እንዴት እንደምለምን አላውቅም። ምንም አልችልም። ግን እባክህ በቃ ለአንዴ አዳምጠኝ። እሺ እየሰማሁ ነው። በጣም ብዙ ነገር ነው እየተሰማኝ ያለው አሁን። ጭራሽ ልታውቀው አልችልም። በጣም ብዙ ነገር ነው የሚበላሽብኝ። እባክህን በቃ ብዙ ነገር ነው በህይወቴ ውስጥ የማጣው። አሁን ይሄ ነገር እንደዚህ ከሆነ እየሰማኸኝ ነው? ግን አዎ ሶፋ እሺ ምን እኔ እኮ ተስማምቻለሁ። እሺ ችግር የለውም እኮ አይደለም በቃ ማለት ቢያንስ ብታጠፋልኝና አሁን ባየው ቢያንስ ትንሽ ልረጋጋች ነበር። ግን ደግሞ ቢያልክ እየሰማሁ ነው። የምር እየሰማሁ ምን አልሽ? እባክህን እኮ እሺ ብያለሁ። ለአንድ ከልብስ እሺ ምን ማረጋገጫ ምን ላድርግልሽ? አጥፋው። እሺ አሁን አጥፋው። እሺ አጠፋዋለሁ። አሁን አጠፋዋለሁ። አንተ በቃ የምትፈልገው አይነት ሰው ነው እኔ መሆኑ። አንተ አጥፋው አይደለ? አዎ ከፈለክ ቲክቶክንም አቆማለሁ። ግን በቃ አይ ቲክቶክ መተዳደሪያዬ ነው እሱ ደግሞ ታውቃለህ። ቆይ ስማኛል ይቀጥላል። ግን ኧረ እኔ እኮ ተስማምቼ አሁን እኮ ምን ላድርግሽ ነው? አሳዘንሽኝ እኮ ነው አሁን እኮ ካመንሽ ጥፋትሽን ደጋሚ እንደማደግኝ እንትን ካለልኝ
በቃ ችግር የለውም። እሺ ችግር የለውም። እውነት እኔ አጠፋለሁ ቪዲዮን አሁን ለሱ አላሳየውም። ቢያንስ በቃ ቪዲዮ ባይጠፋ እንኳን ለሱ አልለቅለትም። አያሳ ዋናው አላማችን እኮ እሱ እንዳያውቅ አይደለ? አትለቀውም አይደለ? ያ አይለቀቅም ነው ምኑ ቪዲዮን አለቀውም። አሰማኛ አለቀውም ቪዲዮን የምሬን ነው የምልሽ። በቃ አለቀውም አላሳየውም። ብቻ ተነሽ አንቺ የምር ተነሽ። እንዴት ልነሳ ጨነቀኝ እኮ። በቃ ከተስማማን እኮ አይደል እንዴ? አሁን እኮ አንቺ ግን ምን መሰለኝ ያጠፋሽው ጥፋት አሁን ቆይ ሌላ ሰውስ ቢሆን አሁን ድንገባ ነበር እኮ ቀበቶኝ ፈታሹ እኮ እንዴ ፈታሹ እኮ ቀበቶኝ እኮ በቃ ጥፋት እንደሆነ እኮ በቃ እሺ እኮ በቃ እኮ ድጋሚ እንደዚህ ያላረግም እኮ እሺ በቃ ስለዚህ በቃ ስልክሽን ያዢና አሁን እንድትረጋጊ ይፈልጋል። እኔ ውሃ ምናምን ውጪ ካፌ ሻይ ቡና ልግዛልሽና አይ ምንም አያስፈልግም ግን በቃ የቪዲዮውን ብቻ አለኛ ምንም አያስፈልግም። ቪዲዮ ይጠፋል አልኩሽ እኮ አሁን ማጥፋት አልችልም። አሁን ካጠፋሁት እንትን ይልብኛል፣ ለዛ ነው ይበላሽብኛል። ተመልሼ አጠፋዋለሁ። እሺ እየምንትን ነው አይደል? የምር አጠፋዋለሁ። የምር አንቺ ብቻ ምን ካንቺ የምፈልገው ምን መሰለሽ በቃ እንደዛ አይነት ነገር ይርገፍ አርፍቻለሁ።